እንኳን ለተቀደሰችና ትልቅ ምህላ ለሆነች ለነነዌ ጾምና ለሩህሩህና ለየዋሁ ለነቢዩ ዮናስ መታሰቢያ በሰላም አደረሳቸው። ዮናስ ማለት ርግብ የዋህ ማለት ሲሆን ከ12ቱ ደቂቀ ነቢያት አንዱ ነው። በሰራፕታ ከተማ ያደገው ነቢዩ ዮናስ በልጅነቱ ታሞ ሞቶ ነበር። ሞትን ያልቀመሰው በእሳት ሰረገላ ወደ ብሔረ ሕያዋን ያረገው ነቢዩ ኤልያስ ግን 7 ጊዜ ጸሎት አድርጎ ከሞት አስነስቶታል። እናቱ ደግሞ የሰራፕታዋ መበለት ነቢዩ ኤልያስ በራበው ጊዜ የመገበችው ደግ ሴት ነበረች። ነቢዩ ዮናስ ዕድሜው ከፍ ሲል የቅዱስ ኤልያስ ደቀ መዝሙር ሆነ። ነቢየ እግዚአብሔር ኤልያስ ካረገ በኋላ ቅድመ ልደተ ክርስቶስ ከ800 ዓመት በፊት የነነዌ ሰዎች ኃጢአት ከመስፈርቱ በማለፉ የእግዚአብሔር ቃል ወደ አማቴ ልጅ ወደ ነቢዩ ዮናስ መጣና ሂድና ለነነዌ ሰዎች ንስሐን ስበክላቸው ባለው ጊዜ ነቢዩም አንተ መሐሪ አምላክ ነህ፣ ልትጠፉ ነውና ጸሎት አድርጉ ንስሐ ግቡ ባልኳቸው ጊዜ እምቢ ብለው ብትምራቸው እኔ ሐሰተኛ ነቢይ እባላለሁ ብሎ እግዚአብሔርን ላለመታዘዝ በመርከብ ተሳፍሮ ወደ ተርሴስ ተሻገረ። ወገኖቼ እዚህ ላይ አንድ ነገር ልብ ልንል ይገባል። እንኳን ነቢይ እግዚአብሔር ቅዱስ ዮናስ ቀርቶ እኛ ኃጢአተኞች እንኳን ከእግዚአብሔር መሸሸግ አንችልም። ታዲያ ለምን ሸሸ ቢሉ ጥበብ እግዚአብሔር ነው፣ ምሳሌም ነው። መድኃኔዓለም ኢየሱስ ክርስቶስ 3 መዓልት 3 ሌሊት በከርሰ መቃብር እንዳደረ ሁሉ ነቢዩ ቅዱስ ዮናስም በመርከብ ተሳፍሮ ሲሄድ ትልቅ ማዕበል መርከቢቱን ያማታታል። በዚህም ሰዓት መርከቢቱ ላይ የተሳፈሩት ሰዎች በሙሉ ግራ በመጋባት ዕቃቸውን በሙሉ እያወጡ ወደ ባህር በሚጥሉ ሰዓት በእኔ የተነሳ ነውና የሁሉ ነገር የደረሰባቸው እኔን ወደ ባህሩ ጣሉኝ በሚላቸው ሰዓት አይ አንጨክንም ብለው ዕጣ ሲጣጣሉ ዕጣው ለነቢዩ ዮናስ ወጣበት። በዚህም የተነሳ እያዘኑ ወደ ባህር ጥለውታል። በመርከቡ ላይም ታላቅ ጸጥታ ሆኗል። ነቢዩ ዮናስን ደግሞ አሳ አንበሪ ውጦ 3 መዓልት 3 ሌሊት በሆዱ ውስጥ ይዞት ከቆየ በኋላ ነነዌ ከተማ ላይ ወስዶ ተፍቶታል። ነቢዩ ዮናስም ከእግዚአብሔር መኮብለል አለመቻሉን ሲረዳና ነነዌ ምድር ላይ መድረሱን ሲያውቅ ንስሐ ግቡ ብሎ መስበክ ጀመረ። እየጮኸም ነነዌ በ3 ቀን ውስጥ ትገለበጣለች ብሎ አዋጅ አወጀ። የነነዌ ሰዎችም እግዚአብሔርን አመኑ። ከታላቁም እስከ ታናሹም ድረስ ማቅ ለበሱ። ፍጹም በሆነ የ3 ቀን ጾም ጸሎትና ምህላ ሀገሪቱ ከእሳት ጥፋት ድናለች። ለወዳጆቹ ቀናተኛ የሆነ እግዚአብሔርም ነቢዩ ዮናስ ሐሰተኛ ነቢይ እንዳይባል የጥፋትን እሳት እስከ ደመና ድረስ አምጥቶ ረዣዥም ዛፎችን ቅርንጫፋቸውን እሳቱ እንዲበላ አድርጎ ለሕዝቡ አሳይቷቸዋል። ወገኖቼ እኛንም ካለንበት መከራ፣ ስቃይና ጭንቅ ነገር በሙሉ እንዲያወጣን በሰላም በፍቅርና በአንድነትም እንዲያኖረን እንደ ነነዌ ሰዎች ንስሐ ገብተን በጾም በጸሎትና በስግደት እንዲሁም ደግሞ በበጎ ምግባር ተወስነን በሃይማኖት እንድንጸና አምላካችን እግዚአብሔር ቸርነቱ ይርዳን። መድኃኔዓለም ኢየሱስ ክርስቶስ 3ቷን ቀን የነነዌን ጾም ምህላችንን እንዲቀበልልን ከነቢዩ ዮናስ ረድኤት፣ በረከት፣ ምልጃ፣ ፍቅር እንዲያካፍለን ቅዱስ ፈቃዱ ይሁንልን። አሜን። ይቆየን። አሜን። ቃልዎት ያሰማልን። ወንድማችን እንዴት አላችሁ? እንዴት ቆያችሁ? አጠር ወዳለ መረጃ ሲገባ ወደ ምስራቅ አርሲ ዞን ነው ሆንቆሎ ዋቢ ወረዳ ምዕመናን ታገቱ የሚል መረጃ ደርሶኛል ይላል ቲክቫ ኢትዮጵያ። እንግዲህ 13 ምዕመናን እንደታገቱ የዞኑ ሀገረ ስብከት አመራር ከነበሩ ከአንዱ መረጃው ደርሶኛል ነው የሚለው። እንግዲህ እንደ መረጃው ከሆነ ከነዚህ ከ13 ሰዎች ውስጥ ሕፃናት ሁሉ እንዳሉበት እንዲሁም የታገቱት ቅዳሜ ለእሁድ አጥጋ ሌሊት እንደሆነ ነው እንግዲህ መረጃው የሚያመለክተው። እግዚአብሔር በምሕረቱ እነዚህን ሰዎች ይጎብኝ። እንግዲህ ሁላችንም በጸሎት እናስባቸው። ወደ ሌላኛው መረጃ ስገባ ስለ ነነዌ ጾም ነው። እስቲ አባታችን ደግሞ ምን ይላሉ እንከታተላቸው። ሰው በእግዚአብሔር አምሳል ስለተፈጠረ እግዚአብሔር ደግሞ የማይበላ የማይጠጣ ዘላለማዊ ሕያው ከምግብ ውጭ የሆነ በዘላለማዊ ባህሪ የሚኖር ስለሆነ ያንን በሱታፊ አምላክ በጸጋ እሱ በባህሪው ሕያው የሆነበትን መልክ ለኛ ስለሰጠን እግዚአብሔር በክብሩ የማይበላ እንደሆነ የሰው ልጅ ሲጾም የእግዚአብሔርን ክብር ይሳተፋል እና ምን ይሆናል? የሰው ክብሩ እግዚአብሔርን መምሰል ነው። አለመብላት እግዚአብሔርን መምሰል ነው። እግዚአብሔር አይበላም፣ እግዚአብሔር አይጠጣም። እግዚአብሔርን ሰው በእግዚአብሔር ማምሳል ነው የተፈጠረ ሲባል እግዚአብሔርን መምሰል ማለት ፍቹ የብቻ ነው አላልኩም። በጣም ብዙ ትርጉም ያለው ሊቃውንቱ ያመሰጠሩበት እነ ቅዱስ ጎርጎርዮስ ዘንዚናዙ፣ እነ ቅዱስ ጎርጎርዮስ ዘኑሲስ ሊቃውንት አባቶች በሙሉ የተራቀቁበት ሐሳብ ነው። ሰው በእግዚአብሔር አምሳል ተፈጠረ። ሌላ ብዙ ትርጉም አለው። በጊዜው ከሌሎች መምህራንም ትማሩታላችሁ፣ ታነቡታላችሁ። እያልኩ ያለሁት ሰው በእግዚአብሔር አምሳል ተፈጠረ ሲባል አንዱ እግዚአብሔር አይበላም አይጠጣም። ሰው ሲጾም እግዚአብሔርን ይመስላል። ስለዚህ መጾም እግዚአብሔርን የሚያስመስል የሰው ልጅ ክብር ነው ማለት ነው። ሰው ጾምን እየሻረ መብላት ሲጀምር እግዚአብሔርን መምሰሉን ነው እየተው የሚመጣው። አያችሁ እንዴት መዋረድ እንደሆነ። አለመብላት አለመጾም
እግዚአብሔርን ከምንመስልበት መልክ ዝቅ ማለት ነው። ከዚህ በላይ ደግሞ ውርደት የለም። ዝቅ ማለት ነው። ከዚህ በላይ ደግሞ ውርደት የለም። እግዚአብሔርን ከመምሰል በላይ ውርደት እግዚአብሔር የሰጠን የመጨረሻ ክብር ነው። ይገርማችኋል፣ መጨረሻ ላይ እኮ ከሞት ተለይተን ተነስተን የማንበላ ነው የምንሆነው። ስንበላ ኑረን እንኳን ወደ አለመብላት ነው የምንሄደው። ቃልዮት ያሰማልን አባታችን። እንግዲህ እጥር ምጥን ያለ ትምህርትን ጾምን በተመለከተ እንደ ማስገንዘቢያ የምትሆን ትምህርት ናት የሰጡን። ቃልዮት ያሰማልን። በድጋሚ ረጅም ዕድሜ ከጤና ጋር ይስጥልን እግዚአብሔር። ወደ ሌላኛው መረጃ ስገባ ዘመድኩን በቀለ ለዋልድባ ገዳማውያን ያሰባሰበው የብር መጠን ነው። እንግዲህ እስካሁን እስከ ቀን ድረስ 63 ሚሊዮን እንደነበረ አጋርቶ ቢሆንም አሁን ከመሸገን 65 ሚሊዮን እንደደረሰ ነው እንግዲህ መረጃውን ያጋራው። በዋልድባ ሰቋር ባንክ አካውንት አስገብታቸዋል። ደላላ የለው፣ ቀማኛ የለው፣ ምን የለው። 63 ሚሊዮን ብር። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። 63 ሚሊዮን ብር 63 ሚሊዮን ብር በ3 ቀን ውስጥ አስገብተናል። አዲስ መኪና ይገዛሉ። ሲቀንሱት 15 ሚሊዮን ብር አካባቢ ወጪ ያወጣሉ። ሲቀንሱት አላቸው ማለት ነው። በጣም ደስ የሚል የነነዌ ጾም በጣም የሚገርም ጸሎት ነው። እንደ ሀገር የተጸለየ ጸሎትና የተጾመ ጾም ነው። ከላይ ካሉት ሹማምንቶቹ ጀምሮ እስከታች ሰው እንስሳቶችም ጭምር ከውሃና ከምግብ እንዲከለከሉ የተደረገው። ዮናስ ምን ብሎ ቢያስተምር ነው? ምን ብሎ ቢናገር ነው ብንል ዮናስ ትጠፋለች ብሎ ነው ማስተማር የጀመረው፣ ወይንም ደግሞ ልትጠፉ ነው ብሎ ነው። እና የሚሰሙት ነገር ሟርት ነው፣ የሚሰሙት ነገር ላይሆን ይችላል ብለው ካሉበት ኃጢአት ላያነቃቸው የሚችል ምክንያት ነው ብለው ሊወስዱት ይችሉ ነበር። ግን የእግዚአብሔር ፈቃድ ውስጥ ስለነበረ የዮናስን ስብከት ባደመጡበት ወቅት ወዲያውኑ ወደ ጾማቸው ነው የሄዱት። 3 ቀን 3 ሌሊት ከጾሙ በኋላ ግን አምላካችን ልዑል እግዚአብሔር የተናገረውን እንዳስቀረና ያለውን ጥፋት እንደመለሰ ይነገራል። ለምንድን ነው ተብሎ ይጠየቃል። በቤተ ክርስቲያናችን ውስጥ አንድ ነገር ስለተነገረ ሁሌም ይፈጸማል፣ ሁሌም ፍጻሜውን ያገኛል ማለት አይደለም። ይሄንን የምንለው ከምን አንጻር ነው? ትንቢት ለሁለት ይከፈላል። አንደኛው ፊክስድ ፕሮፌሲስ ቋሚ የሆኑ ትንቢቶች አሉ። ሁለተኛው ደግሞ ኮንዲሽናል ወይንም ደግሞ እንደ ሁኔታው ሊሆኑ የሚችሉ ደግሞ ትንቢቶች አሉ። ከሁሉም በፊት ግን ማቆም ያለብን እግዚአብሔር አምላክ ስለተተነበየ ትንቢት መፈጸም ብሎ የፈጠረውን የሰው ልጅ ምሕረትን ከማድረግንና በቸርነቱ ዓይን ከመመልከት እንደማይቆጠብ ለነነዌም ያደረገላቸው ይሄ ነው። ስለተናገርኩኝና ትጠፋላችሁ ስላልኩኝ መጥፋት አለባችሁ ብሎ እግዚአብሔር አምላክ ሊወስንባቸው አልወደደም። ይሄ ኮንዲሽናል ፕሮፌሲ ነው ብለው ሊቃውንተ ቤተ ክርስቲያን ያስተምራሉና የጌታችን ኢየሱስ ክርስቶስ ይህንን ነገር ማድረጉን ግን ዮናስ ስላልተረዳው መጀመሪያውኑ ውሸታም መሆኔን ይኸው አስረግጫለሁ አለ። ወደ ተራራ ወጥቶ አንድ መዓት ይወርዳል፣ አንድ ምልክት ያለው ባለበት ጊዜ ላይ ሲያጣ እና ጌታችን አስተማረው በአንዲት ቅል ጋርዳው። ከዛ በኋላ ደግሞ ያቺው ቅል ደግሞ ስትረግፍና ፀሐዩ መልሶ ሲመታው አምርሮ ተናገረ እና ጌታችን አንተ ላላበልቀልከው ቅል እንዲህ የምትጨነቅ ከሆነ ለፈጠርኩትም ሰው በዚህ ያክል ልክ የምጨነቅና ማሰብ ነኝ ብሎ እግዚአብሔር አምላክ አስተምሮታል ማለት ነው።